ምስጢረ ስጋዌ ነው የሚባለው። ይሄ ዘ ሚስትሪ ኦፍ ኢንካርኔሽን እንግዲህ ያው በእንግሊዝኛው ነገር ከህንዶችም ቡድሃ ጋር ምናምን እንዳያያዝ እያሰብን እኛ እነ ምስጢረ አምላክ ሰው መሆን ስንል የኛ ይለያል። አሁን ምን እንደሆነ ወደፊት እናየዋለን። ሌላ መጽሐፍ ያነበባችሁ ሌላ ተሞክሮ ያላችሁ ካላችሁ ልዩነቱን አሁን በዛው እናያለን ማለት ነው። እና የዚህ የምስጢረ ሥላሴ የምስጢረ ስጋዌ ዋናው መነሻ ከምስጢረ ከዚህ ከስነ ፍጥረት ጋር ይመጣል። ለምን የሰው ልጅ ከተፈጠረ በኋላ በገነት ተቀመጠ፣ በኤዶም ገነት እና እግዚአብሔር ትእዛዝ ሰጠው። አንድ ትእዛዝ የፍጡርና የፈጣሪነትን መለያ ናት ያች ትእዛዝ። ሰው ፍጡር መሆኑን እግዚአብሔር ፈጣሪ መሆኑን በሌላ የሚታይበት መንገድ ስለሌለ ያው ሕግ ያስፈልጋል። ልዩነቱን ለሰው ልጅ ፍጡርነቱን፣ ታዛዥነቱን፣ እግዚአብሔር ፈጣሪነቱንና መመሪያ ሰጪው ሁሉን አድራጊነቱ እንዲታወቅ ያ ምልክት ድንበር ነው። በሌላ በኩል ጾምንም ለማስተማር ነው። መተውንም አንድ ሰው የምንተወው ነገር እንዳለ ለእግዚአብሔር ብለን የምንተወው ነገር አለ ማለት ነው። በጾሙ ለምሳሌ ምግብ እንተዋለን፣ ሌላ ጊዜም እንተዋለን እና ያንን የምንተወው ነገር ብዙ ነገሮችን ስንተው በረከት አገኝበታለሁ ጸድቅበታለሁ ብለን ካደረግነው ዋጋ እናገኝበታለን እና ለእግዚአብሔር ብለን የምንተወው ነገርም አለ፣ በፈቃዳችን የታዘዘም ደግሞ አለ ማለት ነው። አሁን ማንሰርቀው፣ ማንዘሙተው፣ ማንዋሸው ምን የምንለው ያን ሁሉ ነገር ማድረግ ስለማንችል አይደለም። የማድረግ ነፃነት አለን። ሰው መዋሸት፣ መስረቅ ማለት ይችላል፣ መግደልም ይችላል። ኮንሲኮንሱ እንዳለ ሆኖ ግን ያንን የማናደርገው እኛ ሕግ ፈርተን፣ ፖሊስ ፈርተን፣ እስር ቤት ፈርተን ሳይሆን እግዚአብሔር አታድርጉ ስላለ ስላዘዘን፣ ኃጢአት አትስሩ ስላለ የእግዚአብሔርን ቃል ሰምተን እሱን ቃሉን አክብረን ነው መሆን ያለበት እንጂ ሕግ ምናምን በኋላ ነው የሚመጣው። እናስባለን፣ እንተገብራለን። ከዛ ወንጀለኛነት መሆን ሕግ ይመጣል። የሕግ ጉዳይ ቀጥሎ በሶስተኛ ደረጃ ነው የሚመጣው። ሃይማኖተኛ ስንሆን ግን እናስባለን፣ ያሰብነውን እንተወዋለን። ሰው ያስባል፣ ማንኛውም ነገር ያስባል። ያስብና ይተወዋል። ምንድን ነው የሚተወው? እግዚአብሔር አታድርግ ብሎኛል፣ እግዚአብሔር ከልክሎኛል ብለን እንተወዋለን። እና አዳምና ሔዋን መጀመሪያው አታድርጉ ተብለዋል። ይህንን አይምሯቸው ማስቀመጥ ነበረባቸው። ከዛ ሰይጣን በሌላ በእባብ ላይ አድሮ ሲፈተናቸውም አይ ይህን ነገር ማሰብም የለብንም ከእሱ ጋር መልስም መስጠት መወያየትም የለብንም በዚህ ጉዳይ ላይ እግዚአብሔር በማይወደው ጉዳይ ላይ ውይይትን ማድረግ የለብንም ማለት ነበረባቸው። ግን ሄዱ፣ ወደቁ። ከዛ ከገነት ተባረሩ። በቃ ይሄ ፍርድ ነው። ወደ ምድር ትወርዳለህ እና በአንተ የተነሳ ምድር የተረገመች ናት፣ እንዲህ ተባለ፣ ተረገመ። በኋላ አዳምና ሔዋን ያው የፈጠርከን አንተ ነህ፣ ሕሊናችንንም ታውቃለህ፣ አቅማችንም ታውቃለህ፣ ተሳስተናልና ደካማ ሕሊና ስለሆነ ያለን በዚህ በደካማ ሕሊና ውስጥ ባጠፋነው ጥፋት ይቅር ብለን ብለው እግዚአብሔርን ጠየቁ ማለት ነው። እና አሁን እኛ ኃጢአት ልንሰራ እንችላለን፣ እያወቅንም እናጠፋለን። እና እግዚአብሔር የምንጠይቀው ምንድን ነው? በቃ እያወቅን ያጠፋ ነው። በቃ ራሳችን መግዛት ስለማንችል ነው። የደካማነታችን መገለጫ ነው። ሆን ብሎ መበደል ማለት እያወቅን ራሳችን መቆጣጠር አለመቻል፣ ራስን መግዛት አለመቻል፣ ከኃጢአት መራቅ አለመቻል የአቅም ማነስ ነው። በቃ እያወቅንም እናደርገዋለን። አሁን ጳውሎስ ምን ይላል? ማድረግ የምፈልገው ሌላ ነው፣ ጥሩ ነገር ነው እያደረግኩ ያለሁት፣ መጥፎ ነገር ነው የማላምንበትን ነው እያደረግኩ ያለሁት ይላል። እና የኃጢአት ባሪያ ነኝ ማለት ምንድን ነው? አዳም እና ሔዋን እንደዛ ነው ያደረጉት። ተሳስተናል፣ ይቅር በለን አሉ። ከዛ እግዚአብሔር ቃል ገባላቸው ከ5 ቀን ተኩል በኋላ ማለት ነው። እንግዲህ ይሄ እዚህ ጋር ገላትያ 4:4 ላይ ጊዜው ሲደርስ ይላል። ያ እግዚአብሔር ለሰው ልጆች የገባው ጊዜ ስንት እንደሆነ ባለፈው በቀረበው በአንድ የኮርሰኛ ተሳታፊያችን ባቀረበችን እሱ ተቆጥሮ ይታወቃል። እኛ የምንቆጥረው ከአዳም ዕድሜ ነው ወይ ከስነ ፍጥረት ነው። እና ከአዳም ጀምሮ ያለው 5500 ዘመን ሲደርስ ጊዜው ሲፈጸም
ነው የሆነው እና ከዛ በፊት ቃል ገብቶ ነበር አዳም ከኛ እንዳንዱ ሆነ የሚለው እንግዲህ ከኛ እንዳንዱ ሆነ ባለፈው ሚን ቃል አይተነዋል። አሁን ድጋሚ ለማስታወስ ከኛ እንደ አንዱ ሆነ የሚለው ነገር ከኛ የሚለው በብዙ ቁጥር ያመለክታል። ሆነ የሚለው ደግሞ ያው ከኛ እንደ አንዱ ሆነ የሚለው ወልድን ነው እግዚአብሔር ወልድን የሚያመለክት ነው እና ስለዚህ የአብ የወልድና የመንፈስ ቅዱስ አንድነት ሶስትነት ያመለክታል። አንዱ የተባለው ግን ወልድ ነው እና በዛ መሰረት በገባው ቃል መሰረት ነው አምላክ ሰው የሆነው። ምስጢረ ሥጋዌ ማለት ሰው የመሆን ምስጢር ማለት ስለሆነ ማለት ነው። መነሻው እንትኑ ይሄ ነው። እንግዲህ በሌላ በኩል ሊቃውንት ሲተነትኑ ምን ይላሉ? ሰው አምላክ መሆን ተመኝቶ ነበርና አንድም የባህሪ አምላክ ባይሆንም የጸጋ አምላክነትን ሊሰጠው ነው ይላል። በሌላ በኩል ግን ተገልብጦ ነው። አዳም ከኛ እንደ አንዱ እንደ ወልድ ሆነ ማለት ወልድ እንደ አዳም ሆነ ማለት ነው። ወይ ወልድ አዳምን ሆነ ማለት ነው። በዛ መንገድ ይገለበጣል። ለዚህ ነው ማለት ነውና ጊዜው ሲደርስ ወልድ በተለየ አካሉ ሰው መሆኑን የሚገልጥ ትምህርት ነው። ምስጢረ ሥጋዌ ሌላ ምንም አይደለም። የምስጢረ ሥጋዌ ትምህርት ማለት ሰው የመሆን ትምህርት ማለት ነው። ሰው መሆን ማለት ሰው ያልነበረ ሰው ሲሆን ማለት ነው። አምላክ አምላክ ነው፣ ሰው አልነበረም። አዲሱ ነገር አምላክ ሰው ሆነ ማለት ነው። ስለዚህ ይሄ ነው ትምህርቱ፣ የአምላክን ሰው መሆን የምንማርበት ማለት ነው። አምላክ ሰው ሆነ ስንል አሁን ለምን ሰው ሆነ፣ ለመሆኑ እንዴት ሆኖ ነው ሰው የሆነው የሚለውን ነው የምናየው ማለት ነው በዚህ ትምህርታችን። ስለዚህ ነው ዋናው ዓላማ። ስለ መለኮት ማለትም መለኮት ማለት መለኮት እና ትስብእት ይላል። ይቅርታ እዚህ ጋር ስህተት አለ። መለኮት ማለት ትስብእት ነው። መለኮት ማለት አምላክ ማለት ነው። ትስብእት ደግሞ ሰው ነው፣ የሰው ስጋ ማለችን በኋላ አስተካክላታለሁ ሲጭንላችሁ ቴሌግራም ላይ እና ስጋ ሰው ማለት ነው። ተዋህዶ የመለኮትና የስጋ የሰውነት መዋሃድ ማለት ነው። ተዋህዶ ሃይማኖታችን ራሱ ተዋህዶ ነው የሚባለው። ተዋህዶ ሲባል አምላክና ሰው ተዋህደው ማለት ነው። ነገር ግን እዚህ ጋር ተዋሃደ ስንል ምን ማለታችን ነው የሚለውን ስናይ ማወቅ ያለብን ነገር እነዚህን ነገሮች መረዳት አለብን። ተዋሃደ ስንል ምን ማለት ነው? ተዋሃደ ማለት ያለ ውላጤ ማለት እንበለ ውላጤ ግዕዙ ነው። በአማርኛ ያለ መለወጥ። መለወጥ ማለት ምን ማለት ነው? ኬሚካል ነው። ኬሚካል ቼንጅ ነው። ምን ምትሉት አለ እንዳለ ባህሪውን መለወጥ ማለት ነው። ወይ ራዲካል ነው የምትሉት ኬሚካል። እናንተ የባዮሎጂን ወይ ኬሚስትሪውን እናንተ ድረሱበት። ለምሳሌ ሎጥ ሚስት ሰው ነበረች፣ ድንጋይ ሆነች ማለት ኮምፕሊትሊ ተለወጠች ማለት። እንደገና የቃና ውሃ ደግሞ ምንም ውሃ ቢሆንም ውሃ የነበረው ወይን ጠጅ ሆነ። ፈሳሽ ነው ግን ሌላም ነገር መሆን ይችል ነበረ። ግን ባህሪው የውሃ ባህሪ ቀርቶ የወይን ባህሪ ወሰደ ማለት ነው። ውሃ እኮ ከምንም ጋር ከወተትም ጋር ሊጨምር ይችላል፣ ከቡናም ጋር ከሌላም ነገር ጋር ሊጨምር፣ ከለስላሳም ጋር ሊጨምር ይችላል። በለስላሳ ውስጥም ውሃ አለ። ግን ይሄ ወይኑ ውስጥ ያለ ማለት የወይኑ አልኮንቱኑ ነው፣ ኮንቴንቱን ነው የምንወስደው እኛ። የሎጥ ሚስትም እኮ ስትሆን ትታይ ነበር፣ ድንጋይም ይታያል። ግን የሚታየው በሌላ መንገድ ነው። ውሃውም ውሃ ሆኖ ይታይ ነበር። አሁን ግን ሲታይ ሌላ መልክ ነው ያለው፣ የወይን መልክ ነው ያለው። ሲቀመስም የውሃ ጣዕም ሳይሆን የወይን ጣዕም ነው ያለው። ሙሉ በሙሉ ተቀየረ ማለት ነው። ስለዚህ አምላክ ሰው ሆነ ስንል አምላክነቱን ትቶ ወደ ሰው ወደ መሆን ተቀየረ ማለት አይደለም። አምላክነቱን ወደ ሰውነት ለወጠ ማለት አይደለም። አልተለወጠም ማለት ነው። አምላክ ሰው ሆነ ስንል ሳይለወጥ፣ አምላክነቱ ሳይለወጥ ማለት ነው። አምላክ እንደሆነ አምላክነትን እንደያዘ ሰውነትን ጨመረ ማለት ነው። አምላክነቱ አለ፣ ሰውነትን ጨመረ። ከሰውነት ጋር ተዋሃደ። ከሰውነት ጋር ሲዋሃድ ስጋም አልተለወጠም፣ አምላክም አልተለወጠም።
ሲገናኝ አንድ ላይ አሁን ለምሳሌ በኋላ ሌላው ደግሞ እናየዋለን። አንድ ላይ ሲሆን አሁን የሎጥ ሚስት ማለት የነበራትን ማንነት አጣች ማለት ነው። የነበራትን ሰውነት አታ ድንጋይ ሆናለች። ውሃውም ደግሞ ውሃነቱን አጥቶ ወይን ሆኗል። ሌላው ተመልሶ ወደ ውሃነት አይመለስም ወይን። የሎጥ ሚስትም አሁን ከድንጋይነት ወደ ሰውነት አትመለስ፣ በቃ ተለውጣለች፣ ተለውጧል፣ ሌላ ሆኗል ማለት ነው። አምላክ አሁን ይህንን ይዘው አንዳንድ መናፍቃን በኋላ ላይ የተነሱ ከፍልስፍና ወደ ሃይማኖት የመጡ ሰዎች በቃ አምላክ ሲሆን ተለውጧል ብለው ተነስተው ነበር በዚህ ምክንያት። እና ያ አይደለም። ይሄ ሀሳብ ራሱ ያለመለወጥ የሚለው የመጣው የኋላ ሊቃውንት ይህንን የመጽሐፉን ቃል አምጥተው ነው በኋላ ላይ ያስረዱት፣ መግለጫ ያደረጉት። ስለዚህ 5 ነገሮች አሉ። ስለ ተዋህዶ ስንማር ማወቅ ያለብን 5 ነገሮች አሉ። ከ5ቱ አንዱ ያለመለወጥ ማለት ነው። ይህን በደንብ ያዙት። አልተለወጠም። ባህሪውም ማንነቱም አምላክነቱም ምኑም ፊዚካል እንትኑም ባለበት ነው ሳይለወጥ ማለት ነው። አንደኛ። ሁለተኛው ንውለቱ ሳሄ ማለት ያለመቀላቀል። ለምሳሌ ማርና ውሃ ወይም ቡናና ወተት ወይም የሆነ ፈሳሽና የሆነ ፈሳሽ አንድ ላይ ሲሆን አሁን ለምሳሌ ቡና ከውሃ ጋር የሆነና ጥቁር ይሆናል። መልኩም ጣሙም የቡና ነው። ወተት ደግሞ ለብቻ አለ፣ ወይም ደግሞ የጾም ወተት። ከዛ በኋላ አንድ ላይ ሲቀላቀል ምን ይሆናል ማለት ነው? መልኩም ይቀየራል፣ ጣዕሙም ይቀየራል። የቡና መልክ ጥቁር ነው፣ የወተት መልክ ጥቁር ነው። አንድ ላይ ሲሆን መልክ ማዕከላዊ፣ ጣዕም ማዕከላዊ ይወስዳል ማለት ነው። ምንድነው? የሁለቱንም ያማከለ የቡናና የወተት ድብልቅ ይሆናል። በአይንም ሲታይ ማኪያቶ ነው ወይም ደግሞ ላቴ ነው በአይን ሲታይ። ሲቀመስም ቡና ቡናም አይልም፣ ወተት ወተትም አይልም። ከወተትም ከቡናም የተውጣጣ የጋራ ጣዕም ነው የሚኖረው። የጋራ መልክ፣ የጋራ ሸር ያደርጋሉ ማለት ነው። መለየት አይቻልም። ያንን በቃ ተቀላቅሏል ማለት ነው። ተቀላቅሏል፣ በቃ ሊለያይ አይችልም። ጠፍቷል ማለት ወይም አንዱ በአንዱ ውስጥ ቀልጧል፣ በቃ ተቀላቅሏል። ተዋህዷል አይባልም፣ ተቀላቅሏል ነው የሚባለው። በቃ ሚክስ ሆኗል። በመለኮትና በትስብእት እንደዚህ አይደለም። መለኮት አምላክ የአምላክነቱ ባህሪ አልጠፋም፣ የሰው ባህሪም አልጠፋም። ተቀላቅሎ የአምላክና የሰው ባህሪ አንድ ላይ ሆኖ አሁን ጂኤምኦ የምትሉት አለ አይደለ? ብርቱካንና ወተትን በአንድ ጄኔቲክ ሞዲፊኬሽን ተደርጎ ብርቱካንም አይደለም ሎሚም አይደለም ሌላ ነገር ይመጣል አይደል? ሌላ ነገር ሌላ ባይድ ሌላ ስም ነው የሚሰጠው። እና ይሄ አሁን መቀላቀል ማረና ወተት መለኮት የመለኮትነትን ባህሪ ከሰውነት ባህሪ ጋር ሲያዋህድ አልተቀላቀለም። መለኮትም እንዳለ ፍጹም ነው። ምንም የጎደለው ነገር የጠፋው ነገርም የለም። ስጋም እንደዛው ነው ማለት ነው። ስለዚህ ሳይቀላቀል ባለበት ነው ተዋሃደ ነው የሚባለው። ተዋሃደ ነው እንጂ ተቀላቀለ አይባልም፣ ተለወጠ አይባልም። ሶስተኛ እንበለ ቡአዴ። በአደ ማለት ለየ፣ ባይድ ማለት ልዩ ማለት ነው። እና ቡአዴ ማለት ያለመለያየት። እንግዲህ እንደ ጥሬ እህል ማለት ለምሳሌ የባቄላ ጥሬና የበቆሎ ጥሬ አንድ ላይ ታደርጉት፣ ጥሬ እህሉ ወይም ከጥር ጋር አንድ ላይ ብታደርጉት አንድ ላይ ይቀላቀልና ይቀመጣል። መለየት በምትፈልጉበት ሰዓት ግን መለየት ይቻላል፣ ይለያል ማለት ነው። ስለዚህ የመለኮት ግን እንደዚህ አይደለም። አንድ ጊዜ ተዋሃደ፣ ላይለያይ ነው የተዋሃደው። ሳይለያይ አንድ ሆነ፣ ሳይለያይ አንድ ሆነ ይባላል። ይሄ እንበለ ቡአዴ ይባላል። እና ምንድን አሁን እዚህ ጋር በኋላ ላይ የምናየዋለን። ይህን ትምህርት ከጨረስን በኋላ መሰረታዊውን የምስጢረ ሥጋዌ ትምህርት ካየን በኋላ በብዙ በመናፍቃን እና በእኛ ቤተክርስቲያን ባለው ነገር ላይ ያለውን ዋናው ትልቁ የዚህ ዓለም የክርስቲያኖች መለያየት በምስጢረ ሥጋዌ ላይ ስለሆነ በሌላ ርዕስ ራሱን ችሎ ደግሞ ጥያቄዎችን እያነሳን የምናይበት ርዕስ ይኖራል። ከነዛ ውስጥ አንዱ ይሄ መለያየት የሚለው ነው። ከአሁኑ ግን ጫፉን ለማስያዝ ምንድነው የሚሉ ሰዎች አሉ። መለኮት የመለኮትን ስራ ይሰራል፣
ስጋ የስራን ስራ ይሰራል፣ የተለያዩ ናቸው፣ እንዲህ ነው ብለው ብዙ የሚያቀርቡት ነገር አለ። የተሰቀለው እንደዚህ ነው፣ የዳነው እንደዚህ ነው ብለው ለያይተው መለኮትን ለብቻ አምላክ የሚለውን አንድ የሚለውን አሁን እንግዲህ ኢየሱስ ክርስቶስ ሲባል አንድ ሆኗል። በቃ አንድ ነው። ኢየሱስ ለመለኮት ብቻም አይደለም፣ ለስጋ ብቻም አይደለም። መለኮት ከስጋ ጋር አንድ ከሆነ በኋላ የወጣለት ስም ነው። በዚህ ስም ማንም ተጠርቶ አያውቅም ከዛ በፊት። አማኑኤል የሚለው አምላክ ሰው ሆነ ማለት ነው። እና ይሄ ስም ማለት ለወልድ ብቻ አይሰጥም፣ ለስጋ ብቻም አይሰጥም። ለምሳሌ እንውሰድና መልአኩ ገብርኤል እመቤታችንን ሲያበስራት የነበራት አካል አለ አይደለም? ተከፍሎ ከመለኮት ጋር የሚዋሃድ አሁን ወንድና ሴት ያው በኖርማል ሲገናኙ ከወንድ የሚከፈል ዘር አለ፣ ከሴቷ የሚከፈል ዘር አለ። ያ የሚከፈለው አንድ ላይ ሆኖ በሴት ማህፀን ውስጥ ይጸነሳል አይደል? ከዛ ይጀምራል ማለት ነው። በእመቤታችን ሲሆን የወንድ ዘር የለም፣ ከእሷ ብቻ ተወሰደ። ከእሷ ብቻ የሚወሰደውን የያዙት ለብቻ፣ የመለኮትን ደግሞ ባህሪ የያዙት እንግዲህ ከመገናኘ እና ያ ማለት እንግዲህ ለየብቻ የነበረ ነው። ያ ከዛ የሚመጣው የሰው ባህሪ ያለ የመለኮትን ባህሪ ያለ ያ ከዛ አንድ ላይ ሲዋሃድ ሁለት ነበር በፊት ከድንግል ማርያም የሚወስደው ራሱን የቻለ አይዴንቲቲ ያለው፣ እዚህ ጋር ደግሞ አምላክ ለብቻ አለው፣ ለብቻ ያለ ነው፣ ሁሉ ነገር ያለው ነው። አንድ ላይ ሲሆን ሁለትነት ጠፋ ማለት ነው። በቃ አንድ ነው የሆነው። አንድ ሆነ ማለት እየዘገዩ የሚገቡ ሰዎች ይረብሻሉ። እየዘገያችሁ የምትገቡ ሰዎች ፕሮግራማችን እንደሚረብሸን እወቁና ከ10 ደቂቃ በኋላ እንትን ባትሉ ጥሩ ነው። ስለዚህ የተለየ የመለኮትና የሰውነት አይደንቲቲ ጠፋና አንድ አይደንቲቲ ማለት ኢየሱስ ክርስቶስ የሚባል ማለት ኢየሱስ ለብቻ ነው፣ ክርስቶስ ለብቻ ነው፣ አማኑኤል ለብቻ ነው። በእኛ ቤተክርስቲያን ብዙ ጊዜ ኢየሱስ ማለት መድኃኒት ማለት ነው። መድኃኒትነቱ የዓለም ስለሆነ መድኃኔ ዓለም በሚለው ወስደነዋል። እኛ ብዙ ጊዜ ኢየሱስ ክርስቶስን የምናውቀው መድኃኔ ዓለም በሚለው ስም ነው። በእኛ ቤተክርስቲያን የመድኃኔ ዓለም ቤተክርስቲያን ሲባል ብዙዎች ኢየሱስን አታውቁን የሚሉናል። ኢየሱስ ማለት በዕብራይስጥ ቋንቋ ነው። በእኛ ደግሞ መድኃኔ ዓለም ማለት ነው። በግዕዙ የስም ትርጉም ነው እንጂ ኢየሱስ ክርስቶስ ማለት ነው መድኃኔ ዓለም ማለት እና የእኛን ስለማያውቁ የእነሱን አላዋቂነት እኛ እንደማይገባን አድርገው የኦርቶዶክስ ቤተክርስቲያን ክርስቶስን አትሰብክ የሚለው ነው። መድኃኔ ዓለም ማለት እኮ ኢየሱስ ክርስቶስ ኢየሱስ ማለት እኮ ኢየሱስ ማለትም መድኃኒት ነው። መድኃኔ ዓለም ማለትም መድኃኒት ነው። እንዲያውም የዓለም መድኃኒት። እነሱ የግል አዳኝ ይላሉ። እግዚአብሔር የተለየ ግለሰቦችን በግል ለመጥቀም አይደለም የመጣው። ሰው ሳይፈልግ ይቅርበት እንጂ አምላክ የመጣው ለዓለም ነው። የግል አዳኝ አይደለም፣ የዓለም አዳኝ ነው። ይሄ ፕራይቬት የሚባል ነገር የለም በሃይማኖት። እኔ ብድንም ለሌላው ጭምር ነው እንጂ ማዳን የምፈልገው እኔ ብቻ ልዳን ለእኔ ብቻ ይመሸኝ የሚባል አስተሳሰቡ ራሱ የግል የሚባል አስተሳሰብ በክርስትና ውስጥ የለም። የወል ነው፣ ሌሎችን ስለማዳን ነው። እኛ የዳኑ ሰዎች ቶሎ ብለው ሌላውን ስለማዳን ነው የሚያስበው። አብረው ስለመዳን ነው እንጂ የሚያስቡት በራሳቸው የግል መዳን አያስቡ። ስለዚህ ያ ሲመጣ ኢየሱስ የሚባለው ኢየሱስ ክርስቶስ አማኑኤል መድኃኔዓለም የሚለው ስም መለኮት ከስጋ ጋር ከተዋሃደ በኋላ ነው። ስለዚህ ይሄ ስም ኢየሱስ ክርስቶስ የሚለው ለስጋም ለመልክ አንድ ከሆነ በኋላ ነው እና ይህንን መለያየት እንዴት ይለያያል? ሰው ነፍስና ስጋ አለው ሲባል ነፍሱን ለብቻው ስጋውን ለብቻ ማድረግ አይቻልም። ነፍሳችን ምግብ ትፈልጋለች። ቃለ እግዚአብሔር ጾም፣ ጸሎት የነፍስ ምግብ ነው። ነገር ግን ለብቻው አይደለም፣ ለስጋም ጭምር ነው። እንደገና ደግሞ ስጋ ሲመገብ ስጋ የስጋን ምግብ ቢመገብ ነፍስም አብራለች እና የስጋ ምግብ ለነፍስ አይጠቅማትም። የነፍስ ምግብ ለስጋ አይጠቅመው። የስጋ የሚጠቅመው ስጋው ምድራዊ ስጋዊ ምግብ ነው። የነፍስ የሚጠቅማት ደግሞ ቃለ እግዚአብሔር መንፈሳዊ ነገር ነው። ሁለቱን ግን በስምምነት ስጋም የራሱን ይወስዳል፣ ነፍሱም የራሱ ግን የጋራ ነው የሚሆነው እንጂ ለስጋ የበላሁለት ለነፍስ የበላሁላት አይባልም። ምክንያቱም ሁሉን በጋራ ነው የሚደረገው። እንዲሰማ ቃል ጋር እንዲሰማ የምታደርገው ስለ ምግብ፣ ስለ ሆድ፣ ስለሌላው ነገር እንዲሰማ የምታደርገው መስማት፣ መናገር የነፍስ ባህሪ ነው። ስለዚህ ስጋም በነፍስ ይጠቀማል፣ ነፍስም በስጋ ትጠቀማለች። ነፍስም ምግቧን ለማግኘት የስጋን እግር መንቀሳቀስ አለበት፣ የስጋ እጅ መጻፍ መግለጥ አለበት፣ ጆሮ መከፈት አለበት፣ አይኑ መከፈት አለበት። የስጋ
ስለዚህ ምግቡ የነፍስ ስጋ የነፍስ ቢሆንም የስጋ የስጋ ቢሆንም ግን የጋራ ነው። ምግቡም የጋራ ነው። ኑሮም ህይወቱም እንቅስቃሴውም አንዱ በአንዱ ነው የሚኖረው። ስጋ ከሌለ ነፍስ አትኖርም። ነፍስ ከሌለ ስጋም አይኖርም። እንደዚህ ነው መለኮት ማለት እንደዚህ እና ግን እንደ ስጋና ምን ይላሉ ደግሞ ሌሎች መናፍቃን መጡና ይህንን ይላሉ እንደ መለኮት ህየንተ ልቡና ኮንዎ መለኮቱ። አሁን አምላክ መጣና ህየንተ ልቡና ወነፍስ ኮንዎ መለኮቱ። አምላክ መጣና ስጋ የነፍስ የሰውን ነፍስን ሳይወስድ ስጋውን ብቻ ወሰደና መለኮትን ግን እንደ ነፍስ አደረገ። ይህ እንግዲህ በራሳቸው ፍልስፍና ነው። ምንም እንዲህ የሚባል ነገር የለም። ፍጹም አምላክ ከተባለ አምላክ አምላክ ነው እንጂ ነፍስ አይደለም። ፐርፌክት ማን ፍጹም ሰው ከተባለ ደግሞ ሰው ያለ ነፍስ ፍጹም ሊሆን አይችልም። ነፍስ የሌለው ስጋ በድን ማለት ነው። ፍጹም ሰው ሲባል ነፍስና ስጋ ያለው ሙሉ ሰው። ፍጹም አምላክ ሲባል አምላክነቱን ያልቀነሰ ሙሉ አምላክ የሆነ ተዋሃደ ሳይለያይ ማለት ነው። ሌላው አራተኛው እንበለ ህድረት ነው፣ ያለማደር። አሁን እሳትና ብረት ለምሳሌ አሁን ብረትን እሳት ውስጥ ብትከቱት እሳት ይሆናል፣ እሳት ይመስላል። እሳቱ በብረቱ ውስጥ ይገለጣል፣ ከጊዜ በኋላ ግን ይጠፋል። የመለኮትና የአምላክነት አንዴ ከተዋሃደ በኋላ የሚጠፋ ሳይሆን አብሮ ለዘላለም የሚኖር የተዋሃደ የማይጠፋ ማለት ነው። እና ስለዚህ እንዲያውም ይሄ የእሳትና የብረት ምሳሌ በቄርሎስ ትምህርት ተሰጥቷል። በቄርሎስ ትምህርት ምንድን ነው? የመለኮትና የትስብእት ተዋህዶ እንደዛ ምሳሌው እሳት በብረቱ ውስጥ ሆኖ የራሱ እሳት የራሱ የሚታይበት አካል ወይ በእንጨት ወይ በብረት ወይ በጨርቅ በሆነ ነገር ነው እንጂ እሳት የሚታየው እሳት በራሱ መታየት አይችልም። በብረት ውስጥ ሆኖ ሲታይ የብረቱን ቅርጽ ሙሉ ቅርጽ ይይዛል። እንደገና ደግሞ ሲመታ ብረት ቢመታ እሳቱ የብረቱን ቅርጽ ተከትሎ ቅርጹን ይይዛል። ለምሳሌ ቀጥቃጦች ብረቱን እሳት ውስጥ ያስገቡና ያወጡትና መቁረጥ ይችላሉ። ወይም ደግሞ ቅርጹን መቀየር እንደ ማጭድ፣ እንደ መጥረቢያ፣ እንደ መቆፈሪያ አድርገው ሊቀይሩት ይችላሉ። እሳቱ ተከትሎ ነው የሚሄደው። መለኮት ማለት እንደ እሳት ነው። ሰው ማለት ደግሞ እንደ ብረቱ ማለት ነው። ስለዚህ እሳቱ ከብረቱ ጋር ይዋሃዳል። መለኮትም ተዋህዶ እንደዚህ ነው ማለት ነው። ልዩነቱ እሳቱ በብረቱ ውስጥ ሲኖር ለተወሰነ ጊዜ ነው፣ ከዛ በኋላ ይጠፋል። የመለኮት ግን ዘላለማዊ ነው፣ ላይለያይ ማለት ነው። ይሄ የእሳቱ አሳይቶ ነው። ያሳይና ካሳየ በኋላ ያው ይተዋል ማለት ነው፣ አይቀጥልም። እና ይህን እንደዚህ ማለት ነው። እና ስለዚህ ይሄ አድሮ የሚለያይ ሳይሆን እንዲያውም ምንድን ነው የሚለው አሬዎስ ማነው ንስጥሮስ የሚባለው ትልቁ መናፍቅ የመካከለኛው ምስራቅን ሃይማኖት የበከለ የበታተነ መጨረሻም ለሙስሊሞች መምጣት ምክንያት የሆነ ነው ንስጥሮስ። ሌላ ጊዜ እናየዋለን በስፋት። እሱ ግን እመቤታችን እንትን ነው እመቤታችን ማርያምን አልወለደችም። እሱ አምላክ ሰውን ከወለደች በኋላ መጥቶ አደረበት። እሷ ዝም ብላ ሰውን ወለደች። ከዛ በኋላ መጥቶ አምላክ ከውጭ ተገናኘው እና ሲያርግም ደግሞ እንደዚህ ትቶት ነው ያረገው እንደዚህ ብሎ ይል ነበረ። ነገር ግን ይሄኛው ኤልሳቤጥ የተናገረችውን የወሰደው። ኤልሳቤጥ ምንድን ነው ያለችው? እመቤታችን ፀንሳ ወደ ኤልሳቤጥ ስትሄድ ኤልሳቤጥ ምንድን ነው ያለ? የጌታዬ እናት ነው ያለች። የጌታዬ እናት ወደ እኔ ልትመጪ አይገባም ማለት ጌታን ነው የጸነሰችው፣ አምላክን ነው የጸነሰችው። የአምላክ እናት ናት እሷ ራሱ መልአኩ ሲመጣ ተወልጃለሽ ብሎ የልዑል ኃይል በአንቺ ላይ ያድራል ነው እንጂ ያለው የምትወልጁ አማኑኤል ይባላል። የተወለደው አምላክ ራሱ የተወለደው የእመቤታችን ልጅ ከድንግል ማርያም የተወለደው በድንግልና ወለደችው። የተወለደውን ሰብአ ሰገል ሄደው እመቤታችን ሰው ወልዳ በተወለደው ላይ ያደረውን ሰገዱለት አይደለም የሚለው፣ የት ለተወለደው ሕፃን ነው የሚለው። ስለዚህ አምላክ እንግዲህ ሰዎቹ እነዚህ ፈላስፋንን የሚሉ ሰዎች ይህንን
እንትን የፍልስፍና ትምህርት የተማሩ ሰዎች የራሳቸውን አመለካከት ለማስተካከል ብለው የራሳቸውን እውቀት ወደ መጽሐፉ ከማስጠጋት ይልቅ መጽሐፉን ወስደው በእነሱ ሚጢጢ እውቀት ውስጥ ለመመንዘር ፈልገው ነው የተሳሳቱት። ስለዚህ ማደር ሳይሆን መዋሃድ ነው። ምክንያቱም አደረ ሳይሆን ሆነ ነው ያለው። ቃል ሥጋ ሆነ ይላል። አደረ አይደለም ሆነ ነው። ደግሞ ተለወጠ እንዳይሉ ደግሞ አደረ። ይሄ አሃደረና ኮነ የሚሉት ይጠባበቃሉ ይላል። ኮነ የሚለውን ይዘው ሆነ የሚለውን ይዘው በቃ አምላክ ጠፍቶ ሰው ብቻ ሆነ እንዳይሉ አደረ ይላል። አደረ ካለ በቃ አልጠፋም ማለት ነው። አደረ የሚለውን ደግሞ አድሮ ወጣ እንዳይሉ ደግሞ ሆነ ይላል። ስለዚህ አያችሁ አደረና ሆነ ሀደረና ኮነ የሚጠባበቁ ናቸው። የአምላክን የተዋህዶን ነገር የሚያጎሉ ናቸው። አምላክነቱን እኮ ሰው ብቻ ሳይሆን ሰውነቱ ጠፍቶ አንዳንዶቹ አምላክ ከሰውነት ጋር ሲዋሃድ መለኮት ስለሆነ የሰውን ባህሪ አቅልጦት ጠፋ። የሰው ባህሪ ስላቀለጠው ከዛ በኋላ አምላክ ብቻ ሆነ ይላሉ። አምላክ ብቻ ከሆነ ደግሞ አይራብም፣ አይጠማም፣ አያንቀላፋም፣ አይተኛም፣ አይሰቀልም፣ አይሞትም። በዚህ ይረታሉ። አንዳንዶች ደግሞ አምላክ ሲዋሃደው በቃ በሰው ባህሪ ውስጥ አደረና ጠፋ፣ መለኮትነት ጠፋና ተደበቀ፣ ከዛ ራሱ የለም ይላሉ። እንደዛ እንዳይሆን ደግሞ በባህር ላይ መሄድ አይችል፣ ታምራትን ማድረግ አይችል፣ የሞተ ሰው ማስነሳት አይችል። በራሱ ሌሎቹ ሲያስነሱ እኮ በእግዚአብሔር ኃይል ነው። እሱ ግን በራሱ እኮ ነው የሚያስነሳው፣ አምላክ ስለሆነ ማለት ነው። በራሱ ኃይል ነው ሲያደርገው። ሌሎቹ በአንተ ስም ያደርጋሉ፣ አንተ ግን በስም እሱ በስሙ ነው። በስሜ እመኑ ነው ያለው። በእኔም እመኑ በአባቴም እመኑ። አንድ ነዋ። በአብ ማመን በወልድ ማመን ነው፣ በወልድ ማመን በአብ ማመን ነው። በእኔ ያመነ እኔን ያየ እኔና አብ አንድ ነን ስላለ ማለት ነው። ለአንድ ስለሆነ ያው በመጨረሻው ምስጢረ ሥላሴ ትምህርት ላይ በፈቃድ በመለኮት በአገዛዝ በስልጣን አንድ ስለሆነ በአካል በስም ቢለያይም እና የመጨረሻው አምስተኛው እንበለ ትድምርት ይላል። ያለ መጨመር ማለት ነው። መጨመር ማለት ዕቃ በዕቃ ላይ ይደራረባል አይደለ? አንዱ በአንዱ ላይ እንደ መጨመር አይደለም። ምክንያቱም አንዱ በአንዱ ላይ ይደረባል፣ ከዛ ይለያል። ልብስ ስትለብሱ ተደራረባላችሁ አይደል? ሲሞቃችሁ ትቀንሳላችሁ። እንደዛ አይደለም። በመጨመር ሳይሆን አንዱ በአንዱ ላይ በመደረብ ሳይሆን በመዋሃድ ነው። እነዚህ አምስቱን ነገሮች በደንብ ማስተዋል አለባችሁ፣ ሊገባችሁም ይገባል። ተዋሃደ የሚንለው ከነዚህ ውጭ ነው። ሳይቀላቀል፣ ሳይለያይ፣ አንዱ በአንዱ ሳያድር፣ አንዱ በአንዱ ሳይጨመር ተዋሃደ። በተዓቅቦ ይባላል። እንዲያውም በመጠባበቅ ይህንን ብዙ እኛ ቤተክርስቲያን ሊቃውንት ብዙም አይደግፉትም። ተዓቅቦ ግን ዝሮ ተዓቅቦ ማለት ምንድን ነው? መለኮት መጠበቅ ማለት ነው። መጠበቅ ማለት መለኮት የመለኮትነቱን ነገር ሳይለቅ እንደተጠበቀ ማለት ነው። አምላክነቱን እንደተጠበቀ፣ ሰውም የሰውነትን ባህሪ ሳይለቅ ሰውነቱ እንደተጠበቀ ከኃጢአት በስተቀር ሙሉ ሰውነትን ይዞ ተዋሃደ። ይሄ ነው ትምህርታችን። ተዋህዶ የሚለው በተዋህዶ ሰው ሆነ፣ አምላክ ሰው ሆነ። ሰው አምላክ ሆነ ስንል አምላክ ሰው ሆነ ስንል አምላክ ሰውነቱን ትቶ ሰው ሆነ ማለት አይደለም። ለምሳሌ እንዲያው ለምሳሌ አድርገን ባናቀርበውም እገሌ አበደ ካል ያ ሰውዬ ጤነኛ አይደለም ማለት ነው። በቃ አብዷል። ወይም ደግሞ ሰውየው የታመመው ሰውዬ ዳነ ካል ከዳነ ያ ሰውዬ አልታመመም። ሁለቱ አብረው አይሄዱም በሰው ሕግ። በዚህ ግን አምላክ ሰው ሲሆን አምላክ ሰው ሆነ ስንል አምላክነቱን ሳይተው ማለት ነው። መጠባበቅ ማለት ይሄ ነው። አምላክነቱን እንደያዘ ሰው ሆነ። ሰውም ደግሞ የሰው ባህሪ የሰው ማንነት ደግሞ ሰውነቱን ሳይለቅ አምላክ ሆነ። ስለዚህ በሌላ በኩል ማለት ነው ኢየሱስ ክርስቶስ አምላክም ሰውም ነው ማለት ነው። አምላክነትም ሰውነትም ያለው ኢየሱስ ክርስቶስ ሰውም ነው አምላክም ነው። አዘ ሴም ታይም አምላክም ነው ሰውም ነው። ስለዚህ እንደ አምላክነቱ ቢሰራ ያ ስራ በኢየሱስ ክርስቶስ ውስጥ ያለው መለኮት ሰራው አይባልም። እንደ ሰውነቱን ቢሰራ በኢየሱስ ውስጥ ያለው ሰውነቱ ሰራው አይባልም። የራሱ ነው። እኛ ለምሳሌ ብንዘምር ነፍሱ ዘመረች አይባልም።
ብንዘፍን ስጋው ዘፈን አይባልም። ያው ያ ሰውዬ ነው የዘመረውም እሱ ነው የዘፈነውም እሱ ነው። ምክንያቱም ዘፈን ለስጋ ነው፣ ዝማሬ ለነፍስ ስለሆነ በውስጣችን ያሉ ፍላጎቶች የነፍስ ፍላጎት ሌላ ነው፣ የስጋ ፍላጎት ሌላ ነው። ነገር ግን የሁለቱም ፍላጎት የእኛ ፍላጎት ነው። መንፈሳዊ ነገር ስናስብ እኛው ነን፣ ስጋዊ ነገር ስናስብም እኛው ነን። በፍላጎት ደረጃ ከወሰን ግን እስመ መንፈስ ይፈቅድ ወስጋ ይደክም፣ ነፍስ ትፈልጋለች ስጋ ይደክማል ይላል። ነፍስ ስትጾም፣ ስትበላ፣ ስትዘምር፣ ስትጸልይ፣ መንፈሳዊ ነገር ስታደርግ ስጋ ይደክማል። የስጋ ፍላጎት ፖዝ ይሆናል፣ ይታገዳል፣ ሆልድ ይሆናል። የነፍስ ስራ ይኖረ ማለት። ከዛ ደግሞ ስጋ ሲበላ ደግሞ ነፍስ ማብራለች። ስጋ መብላት፣ ምግብ መብላት ነፍስ የምትቃወመው አይደለም። ምግብ መብላት ያው ጾምን ሳይጨምር ማለት ነው። ነፍስ የምትቃወመው ኃጢአት ሲሰራ ነው። ኃጢአት ደግሞ ስጋን ያስደስተዋል። ኃጢአት፣ ማንኛውም ኃጢአት የስጋ ደስታ ነው፣ እርካታ ነው። የስጋ የተሳሳተ ነገር ቢሆንም ስጋ ይረካል፣ ነፍስ ግን አትደሰትም። እንደገና መንፈሳዊ ነገር ደግሞ ሲደረግ ስጋ ይደግማል። ስንጾም፣ ስንጸልይ ቁመን ነው። ስንጾም ከምግብ ተከልክለን ነው። ስንመጸውት ገንዘባችን ነው የምንሰጠው። የስጋ ግሪድነት፣ ስግብግብነቱ ደስ አይለውም። ነፍስ ግን ደስ ይላታል። ስለዚህ በአንድ ሰው ውስጥ የነፍስም የስጋን ባህሪዎች ይፈጸማሉ። ነገር ግን ሲሰርቅም ያው አንድን ምሳሌ ብንወስድ ከበደ የሚባል ሰውዬ፣ ይቅርታ ሲወስድ ካላችሁ፣ ከበደ የሚባል ሰውዬ እንደ ምሳሌ እንወስድና ከበደ ሰረቀ ቢባል ያው ሰውዬ ነው። ከበደ መጸወተ ቢባል ያው ሰውዬ ነው። ስራው ግን ይለያያል። ኦፖዚት ነው። የሁለቱ ሀሳቡ ተቃራኒ። መስረቅና መጽወት አይገናኙም። ያው አንድ ሰው ነው ያደረገው። ይሄ በመጥፎና በእንትን ሲሆን ነው። ወደ አምላክ ሲመጣ ግን ሁሉም ፖዘቲቭ ነው፣ ሁሉም በጎ ነው። ምክንያቱም ሰው ኃጢአትን ትቶ ነው አምላክ የሆነው የሰው ባህሪ። ስለዚህ አምላክ እንደ አምላክነቱ ታምራትን አደረገ ሲባል ያው ራሱ ኢየሱስ ክርስቶስ አምላክም ሰውም ስለሆነ እንደ አምላክነቱ እንደ ሰውነቱ ይላል። በስጋ ሞተ፣ በመንፈሳዊ ሆነ። በቃ ይሄ ነው እና የራሱ ነው ማለት ነው። መከራውም፣ ስቃዩም፣ መራቡም፣ መጠማትም የራሱ የኢየሱስ ክርስቶስ ምክንያቱም ሰው ሆኗና በፈቃዱ የአምላክ ታምራት ሲያደርግ ሲፈውስ ምን ሲልም የራሱ ነው። ምክንያቱም አምላክነትም አለው። አሁን ይሄ እዚህ ጋር ነው ችግሩ። በጣም ጴንጤው ሁሉ ክርስቲያን ነኝ የሚለው ሁሉ ኢቨን ከኦርቶዶክስና ከግሪክ ኦርቶዶክስ ጋር ከካቶሊክ ጋር ሁሉ የምንለያየው እዚህ ጋር። ምክንያቱም እነሱ ሁለት ባህሪ ነው የሚሉት። የመለኮት ሁለት ባህሪ ማለት የግሪኮች እንኳን በአስተሳሰብ ነው እንጂ ወደ ውስጥ ሲገባ በቴዎሎጂ በኩል ስንሄድ የተለየ ትርጉም የለንም። ሲነሱ አንድ ላይ ለብዙ ዓመታት ለ500 ምናምን ዓመት ያህል አብረው ስለኖሩ በኋላ ነው የተለያዩት። ከኛ ጋር በ4ኛው ዓመት ክፍለ ዘመን ተለያየን። ካቶሊክና ግሪክ እስከ 1000 ምናምን ድረስ አብረው ቆዩ። ከዛ በኋላ ተለያዩ እና ሲለያዩ ያው ግሪክ ኦርቶዶክሶች ወይም ደግሞ ራሻ ምናምን ይሄ ኢስት ብሎክ የሚባለው ግሪክን ጨምሮ ይሄ ምስራቅ አውሮፓ የሚባለው ኦርቶዶክሶች ማለት ነው። እነሱ በሁሉ ነገር ኦልሞስት ከኛ ጋር ሴም ማለት ናቸው። ሁለት ባህሪ ቢለው ሙሉ አይናገሩትም። ግን መለኮቱ እኛን የሚጠሩበት መለኮት በስጋ ውስጥ ጠፋ እንላለን ብለው ስለሚያስቡ ነው። ለምሳሌ አንድ አውጣኪ የሚባል ሰውዬ መለኮት ሰው አምላክ ሰው ሲሆን አምላክነቱ መለኮት ሰውን ዋጠው መጠጠውና አንድ ባህሪ ብቻ ሆነ አለ። እንግዲህ ያ ባህሪ በእሱ ሀሳብ የሰው ይሁን የአምላክነት ይሁን አላወቀ፣ ብቻ አንድ ሆኗልና ሁለትነት ጠፍቷል። ለሁለቱ አንድ ላይ አይደለም፣ አንድ ብቻ ነው። ሁለት እንትን የሰውና የአምላክነት የለም፣ በቃ የሰውነት ብቻ ሆኗል ብሎ ካደ ማለት ነው። ይህንን ክደቱን ሲክር ተወገዘ። በዚህ በመካከለኛው ምስራቅ የነበረው ማኔጅ አስተዳደር ያ ኮንስታንቲፖል ላይ የነበረው ኢስታንቡል ላይ የነበረው አወገዘው። አሁን የሱን ኑፋቄውን ደብቆ ይዞ ግብፅ ሄደ። ያኔ እስክንድሪያ ደግሞ የበላይ ነበረች፣ ሁሉ ሰብሳቢ ነበረች። እና ከዛ ሄዶ ለሱ ምን ይለዋል ለዛ ላለው ሊቀ ጳጳስ ለአትናቴዎስ እኔ የቄርሎስን ትምህርት ስላስተማርሁኝ
ያኛው ያ ንስጥሮስ አወገዘኝ አለ በደፈናው ኑፋቄውን ሳይናገር ምን ብለህ ኧረ ምንም በቃ ንስጥሮስን ነው ያስተማርኩት እሱ ንስጥሮስን ስለማይወድ ብለው ያውቆ የውሸት ትምህርት ተናገረ። ከዛ መልሻለሁ ሌላ ካልተሳሳትህ ሳያጣራ ማለት ነው። ያኔ ስልክም የለም መኪና መንገድም የለም አውሮፕላንም የለም የእግር ጉዞ ነው እና ያው አምኖ አወገዘው ፈታው ከውግዘቱ። ከዛ በኋላ ሄደና ይኸው አንተ ብታወግዘኝ የዋናው ፓትርያርኩ የእስክንድርያው ፈቶኛል አለን አውጣቂ የሚባለው ሰውዬ ሄዶ ማስተማር ጀመረ። ከዛ እነሱ ተሰበሰቡና ለምንድን ነው አንድነት ነው እንጂ ሁለት የአምላክነት እንትን ጠፍቷል ባህሪ የአምላክነት ሁለት ባህሪ አንድ ባህሪ ቢሆንም ግን የአምላክነትና የሰውነት በተዓቅቦ ተውኖ የተዋህደው እንጂ ተጠፋፍቷል ብለን አላስተማርም። ለምንድን ነው ይህንን የመለሰው ብለው እነዚህ ሳይጠይቁ እነዚህም የመካከለኛው ምስራቅ የፖለቲካ ምናምንም የዘርም ጉዳይ ስለነበረ የእስክንድርያውን አወገዙት ማለት ነው። ከዛ በመካከል እነዚህ ሳያውቁ የኮፕቲክን ወይም ደግሞ እኛ ከኮፕቲክ አይደል የመጣው እምነታችን ከዛ ነው ሐዋርያት ጳጳሳት ሊመጡ የነበረው ከግብፅ። ከዛ እንዳለ ያንን በቃ ሞኖፊስት ናቸው። የአምላክና የሰው ባህሪ መኖሩን ይጠራጠራሉ። የአምላክነትና የሰውነት ማንነትን መኖሩን ይጠራጠራሉ። አንዱን ክደዋል ብለው እኛን በዛ ወሰዱን። በሰው ወሬ በመካከል ያውጣኪ የሚባለው በፈጠረው ግርግር ማለት በዛ የተነሳ እነሱ እኛን በቃ ሁለት የአምላክነትና የሰውነት ባህሪ ሳይሆን የአንዱ ብቻ ነው ያለው ይላሉ ብለው ያምኑናል። ቁጭ ብለን ስንነጋገር ግን በእነሱና በእኛ መካከል ያ ሰው የፈጠረው ነገር ነው እንጂ ልዩነት የለንም። በኦርቶዶክስ በግሪክና በእኛ መካከል ያለውን የሰፋ እንዳልሆነ እንድታውቁ ለማለት ያህል ነው። ካቶሊኮች ሙሉ በሙሉ ሁለት ባህሪ ነው የሚሉት። አንድ አካል ሁለት ባህሪ፣ ንስጥሮስ ሁለት አካል ሁለት ባህሪ። ምክንያቱም የንስጥሮስ ትምህርት ሰው ነው፣ አምላክ በሰውነት ውስጥ አደረ። አምላክ ማርያም አምላክን አልወለደችም፣ ተወለደ። ከዛ መለኮት መጥቶ አደረበት ይላል። ስለዚህ አምላክነቱና ሰውነቱ አልተዋህዱም። ግራ የተጋባ ነገር ነው። ቁሞ ኢየሱስ ክርስቶስ እየተባለ እየሄደ አንድ አይደለም ብሎ ማለት ምንም የሚገባ ነገር አይደለም። አንዳንዱ ነገር ምንም አይገባ፣ ምንም ሊገባ አይችልም። ግን ያው ለራሱ ይዞት ስለሄደ ነው። በዛ እኛን በዛ እንትን ይሉ ነበር። ከዛ በኋላ እኛ ተግባባን ከነሱ ጋር። ምንም አሁን ስንወያይ መጽሐፍም ሲጻፍ ምን ሲል የእኛም አባቶች ሄደው የሚማሩት እዛ ነው። ብዙ ራሽያም ግሪክም ልዩነት ስለሌለ ማለት ነው። ከዛ ውጭ ግን የካቶሊኮች አሁንም ቢሆን አንድ አካል ሁለት ባህሪ ይላል። መለኮት የራሱን ስራ የራሱን ስራ ነው፣ ሰው ደግሞ የራሱን ስራ ነው ብላ ያስባሉ። ይሄ ማለት ጦርነት አድርገው ማለት ነው። አሁን በእኛ በሰውነታችን ውስጥ ጦርነት አለ። የስጋ ፍላጎት ሌላ ነው፣ የነፍስ ፍላጎት ሌላ ነው። እና ወደ ነፍስ ስንመለስ ስጋችን ይደክማል፣ ወደ ስጋ ስንመለስ ነፍሳችን ይደክማል። ግን የስጋ ባህሪ ከነፍስ ባህሪ ኮምፕሊትሊ የተለየ ስለሆነ የሰውነትና የአምላክነት ግን የኢየሱስ ክርስቶስ ግን አንድ ነው፣ አይቃወምም። ስለዚህ ኢየሱስ ክርስቶስ በላ ከተባለ ኢየሱስ ክርስቶስ በላ ነው። የኢየሱስ ክርስቶስ የስጋው ባህሪ በላ አይባልም። በባህሪ አንድ ሆኗል፣ በአካል አንድ ሆኗል። አንድ አካል ልክ እንደ አንድ ሰው ማለት ነው። ስለዚህ ይሄንን የሚገልጥ ነው ማለት ነው። እና አምላክ ሰው ሆነ ብለን ስንል አንድ አምላክ ነው። አንድ ኢየሱስ ክርስቶስ አምላክም ሰውም የሆነ አምላክነቱም በውስጡ አለ። በመለኮቱ በስጋው ሞተ፣ በመንፈስ በመለኮቱ ግን ሕያው ነው እንላለን። ለምሳሌ ጌታችን ሙቶ ሲቀበር ሲገነዝ ዮሴፍና ኒቆዲሞስ አሁን ኪዳንኛ ቅዱስ የምንለውን ኪዳን አሉ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት የማይሞት አይደለም፣ የማይሞት በስጋው ነው የሞተው፣ በመለኮቱ ግን አይሞትም። ሕያው ዘይም የማይሞት ሕያው ብለው ተናገሩ ማለት ነው። ስለዚህ ይሄ ነው ማለት ነው። ኢየሱስ ክርስቶስ በስጋው ሞተ፣ በመለኮት ሕያው ነው። ምክንያቱም ስጋው ሞቶ እያለ መለኮቱ አብሮ ስለተዋሃደ አብሮ ስላለ ያኔ ታምራት አደረገ። ሌሎቹ የሞቱ ሁለቱ ሰዎች ከላያቸው ላይ ሲነቀል እንትኑ ማለት ነው ቀኖቱ ችንካሩ ሲነቀል ሰውነታቸው ደርቆ ነው የቀሩ፣ በውስጣቸው ደም አልነበረም። በመለኮት ግን መለኮት ስለተዋሃደው ደሙም አለ። ስለዚህ እጁን ሲለቁት ዘንጠፍ ነው ያለው፣ እጁ አጥንቱ አልተሰበረም። እና ከሞተ በኋላ ሎንጊኖስ የሚባለውን ሰውዬ መጥቶ ሲወጋው
ከሰውነቱ ደም ሰው ከሞተ በኋላ ቢወጉ ደም ፈሳሽ አይወጣም፣ በቃ ይደርቃል። አምላክ ግን ኢየሱስ ክርስቶስ ግን ሲወጉት ደም ወጣ። የወጣው መለኮት ስለተዋህደው ያንትኑ የፈሰሰው ደም የሰው ቢሆንም መለኮት የተዋህደው ደም ነው፣ አብሮ ያለው ነው። ስለዚህ ነው የሚፈውሰው የሚያድነው። ከክርስቶስ የወጣው ትኩስ ውሃ ለጥምቀታችን ሆኖ ልጅነትን የሚያሰጠው፣ ከክርስቶስ ጎን የፈሰሰው ደም የዘላለም ሕይወትን የሚሰጠው፣ ኃጢአትን የሚያጥበው፣ ስጋው ሕይወት የሚሆነው መለኮት ስለተዋሃደው ነው። የመለኮት ስጋና ደም መድኃኒት የሆነው መለኮት የተዋሃደው ነፍስ የተለየው ስለሆነ እሱን በኋላ ላይ በሌላ መንገድ በደንብ እናብራራዋለን። ለምን ሰው ሆነ? ሰው የሆነበት ምክንያት ምንድን ነው? ለምን ሰው ሆነ? አምላክ ሰው የሆነበት ምክንያት ፍርዱና ምሕረቱን በአንድ ፈጽሞ ሰውን ለማዳን። ፍርዱ ማለት ምንድን ነው? ይችን በበላህበት ቀን ትሞታለህ አለው። ስለዚህ ሞተ፣ መሞት አለበት፣ ሞተ። ይህ ፍርዱ ነው። ከዛ ይቅርታ ሲጠይቅ ደግሞ ማዳን አለበት፣ ይቅር ማለት አለበት። የእግዚአብሔር ባህሪው ነው። የእግዚአብሔር ፍርድም ትክክለኛ ፍርድ ይፈርዳል። የእግዚአብሔር ፍርዱ አይታጠፍም። ምሕረቱም ደግሞ ይቅርታ የጠየቀ ሁሉ ምሕረቱንም ያደርጋል። ምሕረቱም ወሰን የለው፣ ፍርዱም አይሻርም። ምሕረቱም ገደብ የለው። ስለዚህ ሰው ንስሐ ሲገባ ፍርዱንም ሊፈርድበት ምሕረቱንም ሊሰጠው። ስለዚህ መጣና የሰው ልጅ ፍርድ ራሱ ተቀበለ። አያችሁ፣ ሰው ሊቀበለው የነበረውን ፍርድ ሰው ሆነና ማለት ነው። ሰው ሲሆን አሁን ሰው ሆኗል ማለት ነው። ነገር ግን ያ ሰው ኃጢአት በመስራቱ መሞት አለበት። ምክንያቱም ኃጢአት ወንጀል ሰርቷል፣ መታሰር አለበት፣ መሞት አለበት፣ ፍርዱን መቀበል አለበት። ፍርድ ደግሞ የዘላለም ሞት ነው። ኢየሱስ ክርስቶስ ሲመጣ ግን ሮሜ 3 ላይ ነው ያለው፣ ልጁን በኃጢአተኛ ሰው አምሳል ላከው ይላል። ክርስቶስ ሲመጣ የለበሰው ሥጋና ደም የኃጢአተኛ ሰውን የሚመስል ነው። ነገር ግን በውስጡ ኃጢአት የለውም። የሰው ባህሪን ወሰደ እንጂ የሰውን ኃጢአት አልወሰደም። ክርስቶስ የተዋሃደው ሥጋ ወይም የድንግል ማርያም ሥጋ ከዛ ኃጢአት የጸዳ ነው፣ ንጹህ ነው። ምክንያቱም ኃጢአት ስለማይስማማው ለአምላክ። ከዛ ንጹሑን ሰው ተዋሃደና ሰው ሆነ። ንጹህ ሰው፣ ፍጹም ሰው ሆነ፣ ኃጢአት የሌለበት የሰው ልጅ መርገም በደል ያልተላለፈበት ንጹህ ሥጋ ተዋሃደ። አሁን እሱ የበደለ የሰው ልጅን ዕዳ ሲወስድ ንጹህ አይደለም? ዕዳ የሌለበት ሰው እኮ ነው ዋስ የሚሆነው እኮ። ስለዚህ እሱ የሰውን ዕዳ ሲቀበል ንጹሑ ክርስቶስ የፍርደኛውን የሰውን ኃጢአት ሲወስድ ኃጢአተኛ ሲባል በሱ ምክንያት ወደ መስቀል ሲወጣ የእሱን ነፃነት የእሱን ንጹህነት ለሰው ልጆች ሰጠ ማለት ነው። በእርሱ ቁስል እኛ ተፈወስን። የእኛን ፍርድ ተቀበለ። የእኛን ቁስል ቆሰለ። የእኛን ዕዳ ወሰደ። የእኛን ካሰ። የእኛን መርገም የእኛን ፍዳ ወሰደ እና ከዛ እሱ ያንን ይዞ መስቀል ላይ ወጣ። መስቀል ላይ ወጥቶ አጠፋው ማለት ነው። ሞትም በሞቱ ገደለው ማለት በእኛ ላይ የተላለፈውን ፍርድ በመከራው በደሙ አጠፋው ማለት ነው። ኃጢአተኛ ተብሎ ተሰቀለ። ከዛ በኋላ በደሙ ያንኛን ኃጢአት አጠበ። ስለዚህ እኛ ነፃ ሆን ማለት ነው። የእኛን ነገር እሱ ሲወስድ እኛ ደግሞ የእሱን ሕይወት ወሰድን። ሞታችንን ወሰደ፣ ሕይወቱን ሰጠን። ከዛ እኛ ሕይወት አገኘን። በሱ እኛ ከዛ ነገር ለመውጣት አቅም አልነበረንም። አቅማችን ራሳችን አስወስደናል። መብታችንን እንትና የተሰጠንን ነፃነት በራሳችን ጥፋት ቅጠሏን በልተን አስወስደናል። ስለዚህ አሁን እኛ ፍርደኞች ስለሆንን መብት የለንም፣ ለመዳን አቅም የለንም። ክርስቶስ ንጹሕ ሆኖ መጣና የእኛ አቅም ሆነን ማለት ነው። የሌለንን አቅም ሰጠን፣ እኛን አጎለበተን፣ ነፃ አደረገን፣ ከወደቅንበት አነሳን። ስለኛ ወደቀ። በቤተልሔም ወደቀ፣
በሳራ በረሃ ወደቀ፣ በቀራንዮ ወደቀ፣ በጎልጎታ ወደቀ። ያ ሁሉ ውድቀት የእኛ ውድቀት ነው። የእኛን ወደቀ፣ የእሱን ትንሣኤ ለእኛ ሰጠን ማለት ነው። ስለዚህ እሱ ተሰደበ፣ ኃጢአተኛ ተባለ፣ ተጎሳቆለ፣ ተናቀ፣ እኛ ከበርን፣ እኛ ይቅር ተባልን፣ እኛ ዳንን። ያን ያደረገው ንጹሕ ሆኖ ስለመጣ ነው የእኛን ኃጢአት። አሁን ፍርዱንም ምሕረቱንም አንድ ጊዜ አድሮ ሰውን ለማዳን። ሁለተኛ የሰው ልጅ ፍቅሩን ለመግለጥ እንግዲህ ሰውን ሲወደው ምክንያት የለውም። ሲፈጥረው ራሱ በጣም ከመፍጠሩ በፊት አሁን እናንተ ልጅ ሲጸነስ አታውቁትም ልጁን እና ወላጆች እናትም አባትም ግን ፍቅራችሁ ገና ሳይወለድ ታዳምጣላችሁ። በማህፀን እያለ ገና ሳይውል ልብስ ገዛላችሁ፣ በጀት በጅታላችሁ፣ ቤት ትቀይራላችሁ፣ ምን ትለ ሁሉ ነገር ገና ሳይወለድ ገና ሳይመጣ። ከዛ ሲመጣ ያው በቃ ደስታ ነው የሚሆነው አይደል? ሴት ልጁን ከወለደች በኋላ ምጧን ትረሳዋለች ይላል። ወይም ከመወለደት ወለ የተዘከሮ ለህማማ ሰው ተወልዷልና ምጧን ሁሉ ትረሳዋለች ይላል። አሁን ያ ፍቅሩ ማለት ገና ሳይወለድ ጀምሮ የነበረ ፍቅር አምላክ ሰውን ከዛ በላይ ነው ማለት ነው። ገና ሳይፈጥረው ገና ሳያመጣው ወደዚህ ዓለም ይወደዋል። ስለዚህ የሚያስፈልገው ሁሉም ሟልቶ ፈጠረው። እንደገና ሲያጠፋ ቢያጠፋም ይቅርታ ሲጠይቀው መጣ። አሁንም ይቅር ሲለው በሚገርም ይቅርታ ነው። በመሞት ዋጋ በመክፈል በመገረፍ የእሱ ስጋ ለብሶ መከራ በመቀበል የፍቅሩን ጥግ ነው የሚገልጠው። እና እንዲህ አይነት ፍቅር ጥልቅ ፍቅር ለማንም የለው። እግዚአብሔር አምላክ ሰውን የወደደበት ፍቅር ማንም የለው። ዮሐንስ 3 ላይ ታገኙ። ይሄ ፍቅሩን ለመግለጽ ፍቅሩ ዝም ብሎ ፍቅር አይደለም፣ መስዋዕትነት ህይወትነት የጠየቀ ማንም የማይከፍለው መስዋዕትነት። ሌላው ይሄ ማለት ምንድን ያሳየ እርስ በርሳችን አንዱ ለሌላው እስከ መገደል ዋጋ እስከ መክፈል ነው። በስተት ነው ዋጋ እስከ መክፈል እንድንዋደድ። ይሄም ራሱ አንድ አርያ ነው ማለት ነው። ሰዓት ሄዷል። ያው ይህንኑ እንቀጥላለን። ሐሙስ ምን እንጨርሳለን። ከሚቀጥለው ሳምንት እንደ እግዚአብሔር ፈቃድ እንቀጥላለን። ዋናው በዚህ ትምህርት ዋናው ትምህርት የምስጢረ ሥጋዌ ትምህርት ነው። ዋናው ስነ ፍጥረትም የአምላክ ሰው መሆን ትንሽ ይላል። ስነ ፍጥረት የታወቀ ነው፣ ግልጽ ነው፣ ቁጥር ነገር ነው። መፍጠሩ ብቻ ማመን ነው፣ ቁጥሩ አያጣለም። ምስጢረ ሥላሴም ትንሽ ረቀቅ ይላል። ምስጢረ ሥላሴ ራሱ የሚብራራው በምስጢረ ሥጋዌ ነው እና ዓለም በሙሉ በዓለም ያሉ ክርስቲያኖችም የተለያዩት ዓለምም የዳነው ክርስትና የሚለው የተመሰረተው የሁሉ ነገር ማጠቃለያው ምስጢረ ሥጋዌ ስለሆነ ምስጢረ ሥላሴ ላይ ከአንድም ከሁለትም ሳምንት በላይ እንሄድበት እንችላለን። ሌላው ቀላል ተነቦ የሚደረስ ምስጢረ ሥጋዌ ግን ተነቦ ብቻ አይታወቅም። ጥልቅ ነው። በደንብ ነው ማወቅ ያለባቸው። ይህን ከታወቀ ሌላው ነገር ቀላል ነው። ስለዚህ ጋር ይቆየን፣ እንቀጥላለን። እየከለስ ነው። ሌላውን አብረን እንቀጥላለን። ሐሙስ እንጨርሳለን። ሌላው ይቀጥላ ማለት ነው። ግን ዛሬ በተሰጠው ላይ ጥያቄ ካላችሁ ጥያቄ እንቀበላለን። ትምህርቱ እዚህ ጋር ይበቃል። አሁን መጠየቅ ይቻላል። ጥያቄ ካላችሁ ትምህርቱ ግልጽ ነው። እሺ፣ ጥያቄ ያለው ሰው አለ? የለም ማለት ነው። ጥያቄ የማይጠየቀው በሁለት ምክንያት ነው ይባላል። ወይም ሲገባን ወይም ሳይገባን። ካልገባን በቃ ምንም በቃ አልገባም ዝግ ነው ማለት ነው። ከገባን ደግሞ በቃ ስለገባን ምንም ጥያቄ የለንም ማለት ነው። መሀል ላይ ሲሆን ነው ሰው የሚጠይቀው ይባላል። የተወሰነው ይገባዋል፣ ያልተወሰነው ይገባዋል። ስለዚህ ወይ ገብቷችኋል ወይ አልገባችሁም ብዬ ነው የምወስደው። ግን በእኔ እምነት ገብቷችኋል የሚለው መውሰድ ነው የምፈልገው። እዚህ ጋ ምንድን ነው ታለም የላክሽውም ነገር? እንደምን ዋሉ አባታችን፣ ተባረኩ። ያልፍታ እግዚአብሔር። እሺ፣ ጸሎት ያሰማልን፣ አቴንዳንስ እንዲሞላልን። እሺ፣ ታለም ማሳሰቢያ ሰጥታለች።
አቴንዳንስ የሚባለውን ነገር እኔ አላውቀውም። እሷ ናት እንትን የምትለውና ስለዚህ ይህንን አክብሩ። አርባ አርባ ሰው ነው የሚታየው አዎ ሙሉ ያው ሪስፔክት ነው የራሱ ዝም ብሎ ሲዘጋጅ ዝም ብሎ አይደለም። ይኸው ሂደት አለው እና ያ ቤተክርስቲያን ደግሞ የራሱ ሪከርድ ነው የራሱ ታሪክ ነው እና ደግሞ የተማሩ ሰዎች ማወቅ እንፈልጋለን። ትምህርቱ ይቀጥላል። ሌላውን ጊዜ በዛ ስለሆነ ነው። ሌላ ጥያቄ አለ? የሚጠይቅ ሰው አለ? በስመ አባታችን ቃሎት ያሰማልን። አሜን አሜን። አብሮ ያሰማን። እሺ እሺ እንጨርሰው ዛሬን በዚህ ለቅ በእኔ በኩል ግልጽ ነው። ቃሎት ያሰማልን። እሺ አብሮ ያሰማን። ያው እኔ እናንተ ልጠይቃችሁ፣ አሁን አትመልሱልኝም፣ ግን ለራሳችሁ የምትመልሱት ኢየሱስ ክርስቶስ ማለት ሰውም አምላክም ነው እና ሰውም አምላክም ሲዋሃድ ስሙ ማን ተባለ? ኢየሱስ ክርስቶስ ተባለ። አሁን አምላክነት ከሌለው ኢየሱስ ክርስቶስ አይባልም፣ ሰውነትም ከሌለው ኢየሱስ ክርስቶስ አይባልም። አይለያይም ማለት ነው። ተዋህዷል። ከተዋሃደ በኋላ ግን አይቀላቀልም፣ አይለያይም፣ አንዱ በአንዱ አያድርም፣ አንዱ አይጨመርም፣ አይለወጥም የሚለውን እስኪ በራሳችሁ መንገድ በምን ያህል እንደተረዳችኋት ዛሬም ይሁን ነገም ይሁን ሐሙስም ይሁን አምስቱን በዚህ በአንድ ቀን ተኩል ወይ በሁለት ቀን ረቡዕና ሐሙስ እስቲ ሞክሩ። ለላኩልኝ ምንድን ነው ያለውን ግዕዙን ተውት፣ ያለመቀላቀል ማለት እንግዲህ እዚህ ጋር ምሳሌ ነታችኋል። በራሳችሁ አገላለጥ ክርስቶስ አንድ ነው እና ኢየሱስ ተራበ ሲባል መራቡ የሚራበው ስጋ ቢሆንም ግን የአምላክም ምክንያቱም የስጋ ገንዘብ የስጋ ያለው ነገር ሁሉ የመለኮት ሆኗል። ለመለኮት ያለው ሁሉ ደግሞ ለስጋ ሆኗል። ስለዚህ በኋላ የተፈጠረ የሰው ልጅ የመለኮትን ገንዘብ ሀብት ወስዶ የጥንት ሆኗል። የሌለውን ነገር የመለኮትን ስለወሰደ ማለት ነው። እንደገና ያልተፈጠረ መለኮት ፈጣሪ የሆነው መለኮት እና ጥንታዊ የሆነ መለኮት ደግሞ የሰውን ባህሪ ወስዶ ዳህራዊ ሆኗል። ስለዚህ አሁን አምላክ ኢየሱስ ክርስቶስ የአምላክነትንም ወስዷል፣ የሰውነትንም ወስዷል። ስለዚህ ዳህራዊም ነው ቀዳማዊም ነው። እንደ ሰው ዳህራዊ ነው፣ እንደ መለኮትነቱ ደግሞ መለኮትነትም ስላለው ቀዳማዊ ስጋ በመለኮት ቀዳማዊ ይባላል። ያ ስጋ ማለት የመለኮትን ስጋ የተዋሃደው በኢየሱስ ክርስቶስ ውስጥ ያለው ስጋና ነፍስ ያኛው አምላክ ነው የሚባለው። አምላክ ማለት ደግሞ መጀመሪያ መጨረሻም የለው ከመለኮት ጋር ስለተዋሃደ የመለኮትን ነገር በሙሉ የራሱ ስላደረገ ያ ስጋ የመጀመሪያ መጨረሻ የሌለው ተብሏል። ይህን በምን እናገኘዋለን? በዮሐንስ ራእይ ምዕራፍ 1 ላይ ኢየሱስ ክርስቶስ አልፋና ኦሜጋ ተብሏል። ኢየሱስ ክርስቶስ ሲባል ወልድ ብቻ ማለት አይደለም፣ ስጋ ማለትም ነው። ስለዚህ አልፋና ኦሜጋ፣ አልፋ ማለት መጀመሪያ የሌለው ያ እሱ ከስጋ ጋር ሲዋድ ስጋንም አምላክ ስላደረገው መጀመሪያ የሌለው ተባለ። አምላክነቱም ደግሞ ከሰው ጋር ስለተዋሃደ የሰውነትን ባህሪ ገንዘቡ ስላደረገ የራሱ ስላደረገ ዳህራዊ ተባለ። አሁን ድንግል ፈጣሪዋን ወለደችው። ድንግል ፈጣሪዋን ወለደች። ፈጣሪ እናቱን ፈጠረ አይደል? አምላክ ፈጠረ ወላዲቶ ወለሊሃ ወለደት ፈጣሪሃ። አስቀድሞ እናቱን ፈጠረ። እንደገና ከፈጠራት እናቱ ደግሞ ሰው ሆኖ ተወለደ። ምን ማለት ነው? ከፈጠራት ከእናቱ ስጋና ነፍስን ወስዶ ከራሱ ጋር አዋህዶ በድንግል ማኅፀን አድሮ በሕቱም ድንግልና
በድንግልና ተወለደ። እንደ ሰው አይደለም። በድንግልና የሚወለድ ማንም የለም ከአምላክ በስተቀር። እሱም መለኮት በራሱ ስለሆነ ነው። ስለዚህ ይህንን ነው የምጽፉልኝ። አሁን ለምሳሌ የአምላክ እናቱ የፈጠረውን ስጋ ተዋሃደ። እመቤታችን ለአምላክ ምኑ ናት? እናቱና ፍጡሩ። ፈጠራት፣ ፈጥሮ ፈጠራት፣ ተወለደ። አምላክ ተፈጠረ አይባልም፣ ተወለደ ነው የሚባለው። ወልድም ቢሆን ከአብ ተወለደ ተገኘ እንደማለት ነው። ሁሉን ፈጠረ። ከፈጠረው ስጋ ሰው ሆነ። በፈጠረው ስጋ አደረ። የፈጠረውን ስጋ ተዋሃደ እና ያንኑ ሆነ፣ ሰው ሆነ። ሆነ ሲባል አምላክ ሰው ሆነ ሲባል አምላክነቱን ትቶ ሰው ሆነ ማለት ሳይሆን አምላክ አምላክም ሰውም ሆነ እና የሁለቱ መገናኛ ተዋህዶ ይባላል። ይህንም እስኪ በራሳችሁ መንገድ አንድ መስመር ይሁን፣ አንድ ቃል ይሁን፣ ሁለት ገጽ ይሁን፣ ግን እንዴት እንደገባችሁ ባውቅ ደስ ይለኛል። ስለዚህ ይሄ ይበቃል። አሁኑ ጥያቄ ካለ ጠይቁ። የመጨረሻ ከሌለ ልጨርሰው ነው የዛሬውን። ይህንን በደንብ ነው ማወቅ አለባችሁ። ምስጢረ ሥጋዌ ይህንን በደንብ አድርጋችሁ እንድታውቁ ፈልጋለሁ። እንቀጥላለን። ለአሁኑ ይበቃናል፣ ሰዓታችንም ስለሄደ እዚህ ጋር እናቆማለን። አነሳስቶ ላስጀመረን አስጀምሮ ያስፈጸመን ለአምላካችን ክብርና ምስጋና ለሱ ይድረሰው። የሰማነውን በልቡናችን ያሳደርብን። ምሕረቱ፣ ቸርነቱ፣ ይቅርታው ለሁላችን ይደረግልን። የያዝነውን መዋዕለ ሱባዔ በሰላም አስፈጽሞ ለብርሃነ ትንሣኤ ያድርገን። የምናደርገውን መንፈሳዊ አገልግሎት መንፈሳዊ መሻታችን ፍላጎታችን ሁሉ ለጽድቅ ያድርግልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ወደምሳሴ ያበሳ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ሰላም እደሩ።